በየኔታ ይባቤ ረፍት ጳጳሱ አለቀሱም። ብፁዕ አቡነ አብርሃም አልተገኙም እየተባለ ነው። ቻቸውን ጨምሮ በርካቶች ሀዘናቸውን ገልጠዋል። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ሰላማችሁ ብዝት ይበል። ዛሬም እንግዲህ እናንተን ያስተምራል ይመክራል ብዬ አሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁኝ። በቀጥታ ወደ ቪዲዮቹ ነው የማመራው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ ነው። ሰርጋችሁን ቤት ለማድረግ አሰባችሁም? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? የሳውንዱ ጉዳይ፣ የሚደረገው መርሃ ግብር ፕሮግራሞቹ ምን ምንድናቸው? ሄጄ የትኛው ቤተክርስቲያን ላይ ፍቃድ ልጠይቅ? እኚህና መሰል ጭንቀቶች በሙሉ ልክ የሰርጋችን ዕለት ሲደርስ ተሽጎድጉደው ይመጣሉ። ታዲያኛ ያሮስ ኢቨንቶች ነን። ለእናንተ አስደናቂውን ነገር ይዘን መተናል። እናንተ ሚዜዎችና ሙሽሮች ብቻ ራሳችሁን ጠብቃችሁ ራሳችሁ ላይ ብቻ ስሩም። ሌላውን ነገር እኛ ተረክበን እናሰናዳላችኋለን። ይህን ሁሉ ያልናቸውን ፓኬጆች ሙሉ እኛ እናቀርብላችኋለን። በአስቸኳይ በ0911 00 14 13 እንዲሁም በ0928 62 56 40 ካልሆነ ደግሞ በአካል በመገኘት ቢሮአችን ድረስ መታችሁ መነጋገር የምንችል ይሆናል። አስቸኳይ ቀጠሮ ያዙና ቀጠሮን አስቀድማችሁ በመያዝ ብዙ አትርፎም። እመኑኝ፣ ለልጅ ልጆቻችሁ የምትነግሩትን ታሪክ እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። እንግዲህ እንድናደምጥ የምወደው ጉዳይ ከየኔታ ይባቤ ጋር በተገናኘ ቆሞስ የኔታ አባ ይባቤ እንግዲህ እንዳረፉ እናውቃለን። አራተኛው ሊቅ ድንገተኛ ሀዘን ነው። ሀዘናችን ጥልቅ ነው። ይህም በጣም እንዲሰማን አድርጓል። በዚህ ላይ እንግዲህ የተገኙ አባቶቻችን አሉ። ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በተገኙበት ነው የአራተኛው ሊቅ የአባ ይባቤ ስርዓተ ቀብር የተፈጸመው። ከዚህ ጋር የተገናኘውን መረጃ እስኪ እንደሚከተለው እናቀርብ። እንዲያ መነኩሴ ታመመ ተብሎ ከመጠየቅ አህያ ይጠየቃል። አህያም ሆነ ሐኪም ቤት እኛ እኮ ምንም የለንም እኮ። ቀነ ሰው ጋር ማታ ዝም ብለን ጨለማ ላይ ደፋ ብለን በሁለት ወይ በሶስተኛው ቀን ነው ሙተን ምንገኝ። ጸሎት ይዘዋል ምንባል አሞይ እየተንፈራገጥ የንታ ጸሎት ይዘዋል። እርቦይ ደፋ ብዬ እያደር የንታ ጸሎተኛ ሆኖ ነው። ካባ ከመሸለም መሸለም የኔ ተማሪዎች እድሜ ብሸልሙኝ እንዲያው የምታላግጡበትን እድሜ ሁለት ዓመት ሰጡኝ ነበር። ካባው ምን አድርገው አሁን እድሜ እውነት የኔ ተማሪ ከሆናችሁ አፈር ላይ ተኝቼ ነው አይደል ያስተማሯችሁ። ሁለት ዓመት እድሜ ቀመስ ብታረጉኝ ብዙ ሰራ ነበርና አሁን ማለት ህንጻው አልቋል። ህንጻው ቢያልቅ ምን ሰራለሁ? አሁን ምን ሰራለን? ሙሉ አቅም አለን። ይሄን ያህል ህዝብ ምን ሰበስብ ከዚህ ላይማ ቤተ ክህነቱ ጋራ ጠቅላይ ሚኒስቴሩን ብንዝማ ዓለም እናንቀጠቀጥ ነበር። በቃ በአንዲቱ እንኳን ዝም ብለን የሀገሪቱ ግብር በእኛ እጅ ቢሆን ከአንድ ወረዳ ላይ 100 ፖሊስ ባልተቀመጠ አንድ ፖሊስ ይገዛው ነበር። ኧረ አይመስለኝም። አባብሎ ሀገር አይገዛም። ኧረ አይደለም፣ የካቶሊክ ስራ ነው ይህ። መለካዊ የሚሉት እምነት አለ። መንግስት ያወጣውን ነገር ኧረ እንደዚህ ሆነ አይሆንም። ፖለቲካው ሲነካ እንደ ጣት ቁስል ያስብላል። ኧረ እንደዚህ አይደለም። የኛም ቤተ ክህነት ደሞዝ ሲነካ ያስለቅሳቸዋል።
ቤተክርስቲያን ሲደፈር ደግሞ ያስቃችኋል። የተሰቀለባችሁ ምናምን ይሆን ደሞዛችሁ ላይ ነው። አሁን ዋና ምሽትም ቢወስድ አትናገርም። ደሞዝም ይነካ ግን አገር ውይ ነው። አረ ስራ አይደለም ህዝቡን እንጠብቀው። አረ ስራ አይደለም የሚበላ ይጠፋ። አረ ህዝቡ ተዋህዶ እምነቱን እየለቀቀ ወደ ሌላ ነው ሁሉ ያለ። አረ አይሆንም። እናንተ የሰንበት ተማሪዎች ደግሞ ወደ መጨረሻው የምታብዱ ምሽት አዚያ መቃብር ጎጆ የመቃብሩ ጋኔ እያደረባችሁ ነው። 12 ሰዓት በኋላ ቤተክርስቲያን ልቀቋል። ድራማ ትላለህ። ምን ማለት ነው ድራማ? መዳራት ላሚቱ ደርታለች ይባላል። ባለጌ የት ላይ አለ ተራረሱ ላይ ድራማ ሚዲያ ሽሽጎች ምትጫወት። ዛሬ ቀለበት ሊያስሩ ነበር ሚዳቆቹ። አባታችን ሰዓት እንዳይሄድባቸው ብዬ ነው እንጂ ትናንት አንድ ሴት ሚዳቋ አምጥተዋል። የገና ደግሞ ወንድ አሁን አንድ ላይ እየተጫወቱ ነው። ውል እየተጻፈ ነው። በመጨረሻው ላይ ምሽት ዛሬ እሑድ ስለማይዳም አሁን ክርስቲያን እሑድ ቀን አይዳም ማስከኞና ሙስሊም። ስለዚህ አሁን ዛሬ ማጋባቱን ብዬ ነው ለማስከኞ ጠርቻቸዋለሁ እንድትመጡ ብዬ ነው። የዛሬ 15 ዓመት ግሸን ሂጄ 4 ማዕዘን ያለች ቤተክርስቲያን ተሰርታ አየኋት። ሁለት ነገር አይምሮዬ ላይ አረፈ። አንደኛ ሴት አይግባ ይባላል። በኢትዮጵያ ገዳማት ሴቶች ገዳማት አይረገጡ ሲሉ ሰማና ውስጥ ገባ ደግሞ እነ መሐመድና እነ ጅብሪል ይገባሉ። ኧረ ስለ እግዚአብሔር ሕግ ይውጣ። ከመሐመድ እኔን የወለደች አሁን ዘካርያስ የወለደች እናት ብትገባ ምንድነው ችግሩ? እኔ ሴቱ ገዳም ወንዱ ሴቱ ይገባ ማለት እኮ አይደለም። ከነ መሐመድ ጣና እንተኔ ላይ ሂጅ ባለፈው ዳጋ ሂጅ መሐመድ ምናምን አንተ ያመዳም ልጅ በመቋም የጀርባው እና አሁን ደግሞ ይኸውላችሁ እንደዚህ ሆኖ አንደኛ ሴቶች አይዋትም፣ ሁለተኛ ይህች ግሸን አጼ ዘርዓ ያዕቆብ የሰሯት ነገ ብትፈርስ ዲዛይኑ እንዴት ይሆናል ብዬ 15 ዓመት ባይምሮዬ ጸንሼው ነው። 15 ዓመት ድሃ መቋጨት በቀር ሌላ የሚያደርገው የለም። ባለስልጣን የፈለገውን ይሰራል። አሁን ያን አይምሮዬ ላይ ሳረገው አንዳንድ ወንድሞች ጋር ተጨዋወትንና በጭቃ ለስራው ሲል ኧረ እንዲህ እንሞክረዋልና ይኸው ይህንን ያህል ህንፃ ቦለኬት መነኮሳቱ እዚሁ ራሳቸው ሰርተው በጠጠር ብቻ ነው የተሰራ። 00 ጠጠር ነው፣ ሌላ ረዳሽ ምንም የለው። አጠቃላይ አድርገው ይህን ህንፃ ውስጡ ላይ የመጀመሪያ የማርያም ጸበል የነበረው ውስጥ ገብቶ 3 ቦታ ላይ ገብቷል። በምስራቅ አለ፣ በሴቶች አለ፣ በወንዶች አለ። ከኋላ የምትመለከቷቸው ብፁዕ አቡነ ዘካርያስ ይባላሉ። የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። ከኋላ የምትመለከቷቸው ሊቀ ጳጳስ በትላንትናው ዕለት ህዳር 23 ቀን 2018 ዓ.ም በአራት አይናው በየኔታ ይባቤ ስርዓተ ቀብር ላይ ተገኝተው ድንቅ የሆነ ቅኔም ተቀኝተዋል። ድንቅ የሆነ ምስክርም ስለ የኔታ ይባቤ መስክረዋል። እንዲህ ብለዋል። በተለይ ደግሞ ለጵጵስና ፈላጊዎች በሙሉ የሚሆን ድንቅ የሆነ ምክር ነው የተናገሩት ስለ የኔታ ይባቤ። ሲኖዶስ እስቲ ሂዱና ጵጵስና ይሾሙ እንደሆነ ጠይቋቸው አለ የኔታ ይባቤ። ሄደውም ሲጠይቁ መጀመሪያ እስቲ እናንተ ተውጡት ብለዋል የኔታ ይባቤ። አራት አይነው። እስቲ ኦርቶዶክሳውያን በተለይ ደግሞ ጵጵስና ለምትፈልጉ ድንቅ የሆነ ምክር ነው። ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ ኦርቶዶክሳውያን። እሱ ይስራው እሱ ይጨርሰው ነው። እንግዲህ ለሁሉ ባይሆን ለአንዳንዱ በምስጢር የሚነግሩት አለ እና ባለፈው እንግዲህ ደውለው ብፁዕ አቡነ አብርሃም ፈቅደዋል ፈለገ ሊቃውንት ብለው ይህን ጉባኤ እና ጾም የዚህ ያለት እንዲገኙ ጠርቼዎታለሁ ብለው ነበረ በሚከበርበት ቀን እና እንግዲህ ዛሬ አይቻለኝም በሌላ ቀን እመጣለሁ አልኳቸው። አይ እንግዲህ የመጡበት ቀን አለ
እሺ ጥሩ ነው አሉ እና አባታችን አቡነ አብርሃምን መልእክት ተነጋግረናል። በሁሉ ከእሑድ ጭምረን እስካሁን ስንነጋገር ነበረ እና እሳቸውም ትንሽ አንድ ነገር ስለገጠማቸው ነው እርስዎ የሸፈኑት በእርሱ በኩል ይድረስልኝ መልእክቱ ብለው ነው እንጂ በእውነት ስናነባ አይሰራበትም። እንዲህ ያለም የሆነ ባጠገበኝ አላውቅም። እንዲያው ምን እንደው ዛሬ ግን ተሰማኝ። እንግዲህ በጣም የሚያሳዝን ነገር ነው። እውነት ለመናገር በጣም በርካታ አባቶች ወጥተው ነው ስርዓተ ቀብራቸውን የተካፈሉት። በረከታቸው በሁላችን ተደርቦ እውነት ሊቆቻችንን እንዲህ አይነት አይኖቻችንን አባቶቻችንን እያጣን ነው። በጣም ሊሰማን ይገባል። ከጊዜ ወደ ጊዜ እንዲህ አይነት ነገሮች ተደጋጋሚ እየሆኑ እየመጡ ይገኛሉ። ስለዚህ ልባችን በጣም ደምቷል፣ ተሰብሯል፣ ሀዘን ውስጥ ነን። ያ በጣም ውስጣችንን ከፍሏል። ወደ ቀጣይ መረጃችን ስናመራ አዶናይ ምን አለ? እንግዲህ ጠቅላዩና አዶናይ ተጣሉ ወይ እንድንል የሚያደርገን አንድ መረጃ ነው። ይኸው ምንድነው? ከሰሜን ይመጣል ተብሎ የሚጠበቀው ንጉስ እኔ ነኝ የሚል አይነት አዝማሚያ ያለው ንግግር እየተናገረ ይገኛል። ይሄ ንግግር እንግዲህ በርካቶችን ደግሞ አነጋግሯል። በርካቶችን አነጋግሯል። ያው ይሄኛው መረጃ ነው የማጋራላችሁ። እስኪ እሱን አድምጠን እንመለስ። አዶናይ ኢትዮጵያውያን የሚጠብቁት ንጉስ፣ ኢትዮጵያን አንድ የሚያደርጋት ንጉስ ቴዎድሮስ፣ ከሰሜን የሚመጣው ንጉስ ቴዎድሮስ እኔ ነኝ ብለዋል። ደጋፊዎቹም እሱ ነው ብለውታል። የሚያሳዝን ጊዜ ላይ ደርሰናል። ስሙት። አዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። እሺ ንጉስ ቴዎድሮስን የምትጠብቁ ሰዎች አሁን ወጥታችሁ ይመስለኛል መናገር ያለባችሁ ታይም ላይ ነው ያላችሁት አይደል? ይኸው መጥቻለሁ ብሏል። ያው ነኝ አይደለም ባላቅም፣ ግን በቃ እንዳረጋለ ኢትዮጵያን ያው ንጉስ ቴዎድሮስ ነው ይሉኛል። ደጋፊዎችም ነህ እያሉት ነው። እሱም ይኸው እንደምታዩት ስሙን ሜንሽን እያደረገ ይመጣል የተባለውን ከሰሜን በኩል ይመጣል የተባለውን የኢትዮጵያን ንጉስ ሜንሽን እያደረገ እየጠቀሰ ስሙን እየተናገረ ነው። እንደዚህ አይነትም ቫይብ እያየን ነው አይደል እንዴ? ቤተ መቅደሱ ውስጥ ለዛው ማለት ነው። አይ የኢትዮጵያ ኦርቶዶክስ ተዋሕዶ በቃ ማንም እንደዚህ ይፈነጭበት ቦታማ አይሆንም፣ ቤተ እምነት አይሆንም። እንደምታዩት በሚያሳዝን ሁኔታ ቤተ መቅደስ ውስጥ በዚህ መልኩ ሰዎች ከበውት ፎቶ ሲነሱ ይታያል። እሱ ላይም አይፈረድም። በአንድ በኩል ሰውም ህዝቤ እውቀት ከማጣቱ የተነሳ ጠፋ የሚባለው ለዚህ ነው። ሰው ላይም ነው ምንፈርደው እኛ። ያው ንጉሥ ቴዎድሮስ ጉዞውን ጀምረዋል ነው ዩሲ እያያችሁት ነው አለ። ይኸው ከሰሜን እየመጣ ነው። እዛው ከሰሜን አርላ አዶናይ የሚመጣው አየር ኩሰት መጨረሻ፣ አየር ኩሰት ጥግ። ህዝቤ እንዳትጠፉ። ለዛ ነው በመረጃና በማስረጃ እያንዳንዱን ነገር እየተከታተልኩ እያመጣው ህዝቡን ማነቃው ማለት ነው። ገና ብዙ ነገር ሊፈጥር ይችላል። ይሄ ልጅ ግን መታየት አለበት፣ ማንነቱ መታወቅ አለበት። እና አዶናይ በጋጠ ወጥነቱ በዚህ ድርጊቱ በዚህ አጸያፊ ድርጊቱ ምክንያት እንግዲህ 4 አዋርዶችን ሊያሸንፍ ችሏል ማለት ነውና ምን አድርጎ ነው ምን ሰርቶ ነው የሚለውን እስቲ አይተን እንመለስ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ ምታቀም በቀቀ ይታባት ምታቀበለኝ። እንግዲህኛ ሾርት ሚሞሪ ያለን ሰዎች አይደለንም። ያላቸውም ካሉ እንዳይኖራቸው አድርጓቸዋል። ሁሌ ሪማይንድ ስለሚያደርጋቸው ማለት ነው። በያዘበት መንገድ ነው የመጣው። ርኩሰቱን አሁንም አላቆምም፣ ቀጥሎበታል። እንደዛም ነው እየሄደ ያለው። ሰውም በዛው ባህሪው በዛው ጸባዩ ነው እየወደደው ያለው ማለት ነውና ምን አባቱ ሴጋምቱ ያሳዝናል። ሉክ ከዚህ በፊትም አይተናል አይደል? ስለዚህ ልጅ በደንብ ኢማጂን። አሁን ሴጋ የሚለው ቃል ሴጋ የተባለው ድርጊት እንደ ኖርማላይዝድ ተደርጓል በዚህ ልጅ የተነሳ ማለት ነውና ይሄንንም ብሎ ነበረ። አሁንም አቋሙ እንደዛ ነው። እስቲ ሌላ የተናገረውንም እንስማ። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ፣
ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። ደድብ ሰግጥ፣ ማንንም አትስማ፣ ለሰው አትጨነቅ። ያው ፈሪያ እግዚአብሔር አይኑር ውስጥህ ነው እኮ ሌላ ነገር የለውም እኮ። ስደድቡ ስሰግጡ ባለጌ ስትሆኑ ያ ነው። ሌላው የሚያሳዝነው ነገር ደግሞ እንግዲህ አሁን የቲክቶክ መስፈርቶችን ነው ማሳያችሁ። የቲክቶክ አዋርድን ለመብላት በኢትዮጵያ በተወሰኑ ህዝቦች ዘንድም ለመወደድ እና አየር ኃይል ሄዶ ወታደሮቹ ሰግጡ ፈምሱ ሲላቸው ደግሞ በቃ ያበቃል። እዛ ጋ እኮ የኢትዮጵያን የአየር ኃይል ነው እንደዛ የሚለው ወታደሮችን ማለት ነው። ኢማጂን ወታደሮች በዚህ ንግግር ነው ሞቲቭ የሚሆኑት ማለት ነው። እና ምን ነው ሴጋምቱ የምትለው አቀረች። ያው ደደቡኑ ሰግጡ ብለሃል። በጣም በሚያሳዝን ሁኔታ ሴጋምቱ ቢጨመርበትም ጥሩ ይመስለኛል። ይህን ያዘጋጃችሁ ሰዎች መጠየቅ አለባችሁ። እንደተባለው መንግስት መጠየቅ አለበት። እነዚህ ሰዎች እዚህ የጠሩትን እዚህ የጋበዙትን እንዲህ ያለውን ባለጌ ንግግር እንዲያደርግ ያደረጉትን ሰዎች መቅጣት አለበት ማለት ነው። ስሙም እንዳለ ከዚህ በላይ ውርደት አለ? እንደ ሀገር እኮ ነው የተዋረድ ነው። እንደ ሀገር ነው አየር ኃይሉ የተዋረደው እኮ። የምሬን ነው የምላችሁ፣ ያሳዝናል። እና ይኸው ከዛ በኋላ ተጠርታችሁ ትሸለማላችሁ ማለት ነው። እና የመጨረሻው ዘመን ይህን ያህል ክፋት የተሞላበት፣ ይህን ያህል ጥፋት የተሞላበት፣ ይህን ያህል ህዝቤ እውቀት ከማጣቱ የተነሳ የሚጠፋበት ነው ማለት ነው። ይኸው ሪኳየርመንቱ መስፈርቱ ይሄ ነበር። የቲክቶክ ክሪኤቲቭ አዋርድስ ማለት ነው። ባለጌውም፣ ጋጠ ወጡም፣ ስነ ምግባር የሌለውም፣ ሴጣን አምላኪውም፣ ሌላውም ተጠራቅሞ የሚሸለምበት፣ ዝሙተኛውም ራቁቱንም የሚሄድ ተጠርቶ የሚሸለምበት ነው ማለት ነው። እና አዋርድስ የሚለው ታይትል ራሱ አይገባውም ጭራሽ። በቃ ስንት ለሀገር የሰራ ስንት ለሀገር የደከመ ስንት ወጣት ላይ ልጆች ላይ አዋቂዎች ላይ እየሰራ ያለ ሰው እያለ ብዙ ቁም ነገር አዘል ኮንተንት የሚሰራ ሰው እያለ እንደዚህ አይነት ሰዎች ይሸለማሉ። ከዛ እንዲህ ይላሉ፣ አሁን እንዲህ ሲጠራ ደስ ያላቸው ሰዎች አሉ። ግን ዋናው ዓላማው ምንድን ነው? ገባቸው አይደለ? ዲሲቨር ነው፣ ትሪከር ነው ይህ ሰውዬ። ገባቸው አይደለ? እኔ የማውቃት የጌታ እናትና አንተ የምታውቃት የጌታ እናት እናታችን ቅድስት ድንግል ማርያም አንድ አይደለችም። እንዴት እንዳልሆነች ያሳያቸዋለሁ። ማርያም ብሎ ከጠራ በኋላ ሄዶ ይኸው የዲያብሎስን ስራ። የአዶናይ ጉዳይ በጣም አነጋጋሪ የሆነ ነው። ስለዚህ ይሄን መረጃ በደንብ እንድሰሙልኝ ፈልጋለሁ። እንግዲህ ያው የቲክቶክ ክሬቲቭ አዋርድ ከመጣ ጀምሮ ቲክቶክ ላይ ያለውን ለውጥ ያለውን ተሰሚነት ተደማጭነት አሳይቷል። ያንን ተከትሎ እንግዲህ ብዙ በየዋህነት ብዙ ንግግሮችን እየተናገረ ይገኛል። ከነዚህ መካከል አንዱ ልሆንም ላልሆንም እችላለሁ ይመጣል የተባለው ቴዎድሮስ ልሆንም ላልሆንም እችላለሁ ግን ኢትዮጵያን አንድ የማድረግ ሀሳብ ከ4 ዓመታት በፊት ነበረኝ ያለ ይገኛል። አናውቅም እንግዲህ ዶክተር ቀሲስ መዝገቡ ካሳ መንፈስ ከአዲስ ኪዳን ነው የሚጀምረው ብለዋል። በቀዳሚ ጸጋ ፖድካስት እናድምጥ። በመድኃኒታችን በኢየሱስ ክርስቶስ ብቻ ነው ድነት የተፈጸመው። ስለዚህ መንፈስ ከአዲስ ኪዳን የሚጀምረው ማለት ነው። አዎ፣ ከዛ በፊት በሰው ላይ መንፈስ የለም፣ የእግዚአብሔር መንፈስ የለም። በእግዚአብሔር በእኛ ውድቀት ምክንያት ፍጥረት ላይ ሁሉ የነበረው ክብር ጸጋ ነው የተገፈፈው። ከዛ በኋላ እኮ በቃ የመከራ የግፍ የነውር የኃጢአት አዳም ትእዛዝ ሲያፈርስ፣ ከዛ ደግሞ ልጁ ቃየል ወንድሙን አቤልን በድንጋይ ገደለው፣ ደም መፋሰስ ጀመረ። ከዛ ደግሞ የባቢሎን ሕዝብ ደግሞ ያመጻ ግንብ ገንብተው እግዚአብሔርን መውጋት እግዚአብሔርን ማጥፋት ፈለጉ። በዛ ቋንቋቸው ተደባለቀ፣ ሕዝብ የሚል ነገር ተፈጠረ። ከዛ ደግሞ የበኖህ ዘመን ደግሞ ሰው ሴት ከሴት ወንድ ከወንድ ጋራ የሰዶምና የገሞራ ኃጢአት የምናስታውሰው ነው። እግዚአብሔር ሰውን በመፍጠሩ ተጸጸተ እስከሚል ድረስ ማለት ነው እና በንፍር ውሃ የጠፋበት። ከዛ በኋላም 5 ህዝብ ሁሉ ፌርዛውያን፣ አሞናውያን፣ ኢያቡሳውያን፣ ከነናውያን እርስ በርስ የደም መፋሰስ ታሪክ ነው የምናገኘው ብሉይ ኪዳን ውስጥ ማለት ነው። ቅዱሳን እንኳን ሁሉ ሳይቀሩ እንኳን ሰይፍ እንግዲህ ሳሙኤልን እናውቃለን። እንደ ሳሙኤል እግዚአብሔርን በዘመኑ ያገለገለ ደስ ያሰኘ ነብይ የለም። ግን አጋግን በሰይፍ ሆዱን ሰንጥቆ የገደለው ነብዩ ሳሙኤል ራሱ ነው። እና የደም መፋሰስ ታሪክ ነው በብሉይ ኪዳን ውስጥ የምናገኘው። ያንን ነው ፍዳ፣ ያንን ነው መርገም፣ ያንን ነው ኩነኔ የሚለው። እና በዛ ውስጥ
የእግዚአብሔር የማዳን ስራ የለም። ግን በመሃል ብቅ የሚሉ ሊመጣ ስላለው የእግዚአብሔር ልጅ በምሳሌ መልከጼዴቅን ብንወስድ፣ ሙሴን ብንወስድ፣ ዳዊትን ብናነሳ እነዚህ ሁሉ ሊመጣ ላለው ቅዱስ ጳውሎስ እኮ ይናገራል። እነ ንፍታሌምን፣ ነገስታቱን፣ ነቢያቱን በዘመነ ብሉይ ኪዳን የነበሩትን ሁሉ ያነሳቸዋል። እነዚህ ሁሉ ሊመጣ ላለው ምሳሌና ጥላ ነበሩ ነው የሚለው። ጥላ ናቸው፣ በራሳቸው አይቆሙም። ለዚህ ነው በሐዲስ ኪዳን ካልሆነ በቀር ብሉይ ኪዳን በራሱ ሕይወት የለውም። በፍጻሜው ስንመለከተው ነው ትንቢቱን ማየት የምንችለው። አማናዊውን ስንመለከት ነው ምሳሌውን ማረጋገጥ የምንችለው። ስለዚህ በብሉይ ኪዳን ዘመን ውስጥ ያ የፍዳ ዘመን፣ ያ የኩነኔ ዘመን፣ ያ የጨለማ ዘመን ነው። የሰው ልጅ እግዚአብሔርን ክብርን ያጣበትና በውድቀት በኃጢአት ሰይጣን የነገሰበት ሁሉም ለሞት የተሸነፈበት ዘመን ነው። የዕዳ ደብዳቤያቸውን አይደለም በኋላ እኮ ነው የደመሰልን አይደለም በጥምቀቱና በመስቀል ሞቱ። እስከዛ ጊዜ ድረስ በዕዳ በፍዳ በመርገም ነው የነበር ነው እና ይሄ ነው እውነታው። ይሄ በአጠቃላይ ኦርቶዶክሳዊ ነገረሰብ ማለት ነው። ኦርቶዶክሳዊ ነገረሰብ ይሄ ነው በተፈጠረውና የወደቀው የዳነው የሰው ልጅ። እንግዲህ እንደተከታተልነው ነው መንፈስ ከአዲስ ኪዳን ነው የሚጀምረው ብለዋል። ድና ክብራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች የምመለስ ይሆናል። እስከዚያ ድረስ ሰነባበትኩኝ። ሰናይ ቆይታ ይሁንላችሁ።